ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁ ተቆዩ ዘንድ የአክብሮት ግብዣችን ነው። ተመልካቾቻችን ዛሬ ለየት ያለች መረጃ ወደ እናንተ ልናደርስ ተገደናል። ይህ መረጃ ጠቅላይ ሚኒስትር አብይ አህመድን በተመለከተ ይሆናል። በሀገራችን እንግዲህ በበርካታ ቀጠናዎች በተለይ በአማራ ክልል እንዲሁም በኦሮሚያ ወለጋ ግጭቶች ወይንም ጦርነቶች እንደቀጠሉ ናቸው። የብልጽግናው መንግስት የፖለቲካ ወይንም የመሳሪያ ሾው ላይ ነው። አትችሉኝም፣ መካናይዝድ አለኝ እያለ እያስፈራራ ነው። አጥፍቶ ጠፊ ድሮኖችንም በግፍ እያመረቱ ነው እያለ ነው። በአንድ በኩል ደግሞ እዚህ ጋር ፕሮፓጋንዳ እያሰራጨ ይገኛል። የሌሎች ሀገራትን መሪዎች የአንድ ቀን ጉብኝት በማለት በስልክ በመደወል በማስጨነቅ አረ ቢዚ ነኝ ምናምን በሌላ ቀን ኢንቫይት አድርጉኝ ቢል እንኳ በማለቃቀስ እንግዲህ እንደምታዩት በጣም በሚገርም ሁኔታ ሪል የሆነ ተጨባጭ የሆነ መረጃ ነው የምነግራችሁ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ምን እያደረገ እንደሆነ ኤግዛክትሊ የፎቶ ፖለቲካ እያራመደ እንደሆነ መረጃዎችን ነው ላሳያችሁ የምፈልገው። አሁን እዚህ ጋር የምታዩት ፎቶ ላይ ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የኬንያውን ፕሬዚዳንት ትናንትና ደውሎ ጭቅጭቆ ለምኖ እንዳስመጣው ነው። ይህ የአንድ ቀን ጉብኝት ምናምን የሚባል እንግዲህ የሀገራት መሪዎች በህዝቡ ዘንድ ተቀባይነት ለማግኘት ከሌሎች ሀገራት ጋር ግንኙነት አለው ለመባል እንግዲህ ለምኑ ነው ያመጣው፣ አስጨንቆ ምናምን ነው። እንግዲህ አለባበሱን የኬንያው ፕሬዚዳንት እዩት። ዳለቻ ሱሪ በቀይ ዳለቻ ሱሪ በብሉ ብላክ ሱፍ ነው የመጣው። አስጨንቆት ማለት ነው ዚስ ማች። በነገራችን ላይ የሀገራት መሪዎች እንደማይወዱት ነው። የብልጽግና ደጋፊ የምትባሉ ግለሰብ ይሄ አብይ አህመድ የሚባለው ምን እንደሆነ ማወቅ አለባቸው። አቅም አለው ምናምን፣ አቅሙን እዛ አቅም ያድርግ በእናትህ። ምን አይነት ሰው እንደሆነ አሁን የሚቀጥሉት ፎቶዎች ላሳያችሁ ነው። የፎቶ ፖለቲካ ብቻ እያራመደ እንደሆነ ምን አለ አሁን ሀገር ላይ ተጨባጭ ምን የትኛውን ነው ቫልዩ አድ ያደረገው የጠቅላይ ሚኒስትር እዩት። አሁን ከሁለት ቀን በፊት የኬንያው የሶማሌው መጥቷል። የሶማሌው ፕሬዚዳንት የህንዱ ለምኑ ነው አሉ የሚያስመጣ መጠየቅ ትችላላችሁ። ደውሎ ነው ወደ ኢትዮጵያ እያለ እሱን ኢንቫይት ያደረገው ጠቅላይ ሚኒስትር አብይ አህመድ በጣም ወሳኝ ነው። ከእሱ ሀሳብ ፈልጋለሁ የሆነ ነገር አለ እዛ ሀገር ብሎ እሱ ጋር ማንም አይደውልም። በነገራችን ላይ የዚህ ሰውዬ ጋር አይደውልም። የኬንያውን እንትን ጠርቶ አስመጣው ሳይፈልግ አስገድዶ ና ብሎ ይኸው ከሳምንት በፊት ነው ከአራት ቀን በፊት ደግሞ የሶማሌውን ፕሬዚዳንት የሶማሊያውን ኢንቫይት አድርጎት ያውቃል። ይሄን ጠቅላይ ሚኒስትር ኢንቫይት አድርጉኝ ብሎ ራሱ እንደሚለምን ነው በነገራችን ላይ ያለን መረጃ። የቀጠናው ሀገራትን ኢንቫይት አድርጉኝ ወደ ሶማሌላንድ ጎራ ለበል እንትን ታይም የላችሁም ወይ ምናምን እያለ የፎቶ ፖለቲካ። አሁን ይሄንን አስገድዶ አመጣው መለፈው። አስገድዶ ኑ በቃ ካልመጣችሁ ፎቶ ተነሱና ተመለሱ፣ ጨንቆኛል፣ ጠቦኛል፣ በቃ የሌለ በቃ አይዶኑ እንደዛ አይነት ግለሰብ በስራ ነው ምናምነው ይላል። ግን የሚናገረው ነገር ማለት ነው ልክ ሰራተኛ ለመምሰል ብልጽግና በስራ ነው የሚያምነው ይላል። የት አለ የሰራው ብልጽግና? የት አለ? የጦር መሳሪያ አይደለም እንዴ? ከአይኤምኤፍ ተበድራችሁ ያን ሁሉ ዶላር የጦር መሳሪያ አይደለም እንዴ ገዛችሁበት? ዩናይትድ አረብ ኤሚሬትስ አይደል የተቀበለች ያን ዶላር? ዘመናዊ ጀት አይደል የከራሻ የገዛችሁት? ተጨንቀው ማለት ነው። የፎቶ ፖለቲካ አሁን ይሄን ግለሰብ ባለፈው ሳምንት አመጣ፣ ፎቶ ተነሳ፣ ላከው። መጨነቅ ነው። አሁን የቀጠናው ሀገራት ጋር ስምምነት አለው፣ ዲፕሎማሲው እንደዚህ ነው ልትባል ነው። ደብሮት ነው። አሁን ይሄ ደብሮት ነው የመጣው። ምሳ ጋበዝከው፣ ቡና ጠጥቶ ተመለሰ። በቃ ሌላ ምንም ዙር አያይም። ይሄ የሞቃዲሾ መንግስት አሁን እንግዲህ በጣም ደካማ የሚባል መንግስት ነው። በጣም ነው የሚንቀው የኛን ሀገር መንግስት፣ በጣም ነው የሚንቀው። በጣም በህዝብ የሚቀልድ ይኸው። ከሶስት ቀን በፊት ደግሞ ይሄኛውን የህንድ ጠቅላይ ሚኒስትር ፕሬዚዳንት ይሄን ብቻ የህንዱን ፕሬዚዳንት አመጣ። በነገራችን ላይ የህንዱ ፕሬዚዳንት እምቢ ብሎት ነው። ከዚህ በፊት ነግሬናችሁ ነበር። በጣም ቁጥብ የሆነ ሰው፣ በጣም ሰሌክቲቭ የሆነ ግለሰብ እንደሆነ ነው የሚነገረው። አገሪቷም እንደዛ ናት። ሰሌክት አድርጋ ነው ወደ ሀገራት የምትሄደው። ለምኖ ተንበርክኮ ና ወደ ኢትዮጵያ ካልመጣ ምንድነው አሁን ይሄን ያልመጨነቅ ምንድነው? በነገራችን ላይ እንደዛ አይነት ሰዎች እንትን ነው ይሄ አቅመ ቢስ የሆኑ ሰዎች ናቸው
እንደዚህ ከሰዎች ጋር ተለጥፎ ፎቶ ለመነሳት ጥረት የሚያደርጉ በራሳቸው የማይተማመኑ የተናገሩትን ሀሳብ ተጨባጭ እንዳልሆነ ለሀገር እንደማይጠቅም የሚያውቁ ሊደሮች ናቸው እንደዚህ የሚያደርጉ ከሆነ በጣም እኮ የሚገርም እኮ ነው። ከአንድ ሊደር ጋር ከአንድ የሀገር መሪ ጋር ሄዶ ፎቶ መነሳት ያለበት እኮ የአንድ ሀገር መሪ ያልሆነ ዝም ብሎ አይደል ሌሎች ሲቪል የሆኑ ተማሪዎች፣ የመንግስት ሰራተኞች ዝም ብሎ አይደል ማህበረሰቡ ምናምን ነው መሆን ያለበት። ይሄ ሄዶ ከመሪ ጋር ፎቶ ተነስቶ በፌስቡክ ገጹ ላይ በተከታታይ በሚያስጠላ መልኩ መልቀቅ ምን ማለት ነው? ኑ ጉድ ላሳያችሁ ምን እንዳደረገ ኑ። እዚህ ጋር ይታያችኋል ምስሉ ጋር። በነገራችን ላይ ይሄ ምስል የተነሳው ጠቅላይ ሚኒስትር አብይ አህመድ ወደ ጆሃንስበርግ ወደ ደቡብ አፍሪካ የቡድን 20 ሀገራት ስብሰባ ጉባኤ ነበራቸው። 2 ቀን ኖቬምበር 22 እስከ 23 ነበራቸው ባለፈው ወር። እዛ ላይ ነው የህንዱን ጠቅላይ ሚኒስትር ተንበርክኮ የለመነው እባክህ ወደ ኢትዮጵያ እንድትመጣ እባክህ ፕሮፓጋንዳ ለስራ ህዝቡ እየተቀበለኝ አይደለም። ኢትዮጵያናና ብዙ ማስጎበኝ ነገር አለ እናልኝ ምናምን ተንበርክኮ ለምኑ ተንበርክኮ። አሁን ይሄን ጠቅላይ ሚኒስትር ቁጥብ ነው ብያቸዋለሁ። አገሪቷም እንደዛ ናት፣ ሰሌክቲቭ ናት ብያቸዋለሁ። ለምኑ ያው ልመና እችልበታለሁ ብሏል አይደል? ፎቶ ተመልክተው አሁን ይሄ ኖቬምበር 22 እስከ 23 በነበረው እንትን ላይ ነው ጉባኤ ላይ ነው ወጥቶ ውጪ ላይ ለምኖት ምናምን የዛኔ ነው ለምኖት ከዛ ተደዋውሎ አሁን ይመጣ ከወር በኋላ ቢዚ ነኝ ምናምን ብሎት ሁሉ ነው ወደ ኢትዮጵያ መጥቶ አንዳንድ ነገሮችን ለፕሮፓጋንዳ ምናምን ተጠቅሞበት ምናምን መልሶ ሸኝቶታል። ይሄ ጠቅላይ ሚኒስትር ጆሃንስበርግ በሄደበት ጊዜ በቃ ያልተነሳው ፎቶ የለም አልዋችሁ። ያልተነሳው አሁን ይሄ የዛኔ የተነሳው ነው ከቱርኩ ጋር ልክ ከቱርኩ ፕሬዝዳንት ከኤርዶጋን ጋር እንደተነሳው ከሌሎች ሀገራት መሪዎች ጋር በሙሉ እየዞረ ተነስቷል። በሙሉ እየዞረ ፌስቡክ ገጹ ላይ ሲለጥፍ እየተነሳ ሲለጥፍ ተወያይቻለሁ ፕሮፓጋንዳ እንዳል ሲለጥፍ በጣም እኮ ነው አሳፋሪ እኮ ነው። አሳፋሪ በጣም አሳፋሪ ነው። ይኸው የቡድን 20 ሀገራት መሪዎች ደቡብ አፍሪካ ስብሰባ ነበር ብያቸዋለሁ። እዛ የተሳተፉ መሪዎችን ግቡና ፌስቡክ እንትናቸውን ማየት ትችላላችሁ። እዩ ግቡና ብቻ አንድ ወይም 2 ፎቶ ምናምን የለጠፉት። ይሄ እኮ ወደ 20-30 ፎቶ እኮ የለጠፈ ይኸው እዚህ ጋር ይታያል። እዚህ ጋር ይቀጥላል። ስለሚያስጠላ ነው ያላመጣሁት። በሙሉ እንዳለ በቃ ፌስቡክ ፔጁ ላይ ድርድር እንዳለ ልጥፍ እንዳለ በቃ ማን ነው ይሄ ምናምን እየተባለ እዛ ሄዶ ፎቶ በቃ እዚህ ስማች ነው የፎቶ ፖለቲካ ነው በቃ የሚጫወቱት። ውስጡ የለም በቃ ምስጥ የበላው እንትን ነው። ምንም ሳብስታንስ የሌለው መንግስት ነው። ጥቅም የለውም። አሁን ይሄ መንግስት ምንድነው እያደረገ ያለ ብላችሁ ብትጠይቁኝ አሁን ፖይንቱ ልንገራችሁ አንድ ብቻ ናት። ይሄ መንግስት ምንድነው ብትሉኝ ዴፊኒሽን ዱርዬ መንግስት ነው። ብልጽግና የሚባለው ዱርዬ መንግስት ነው። ምንድነው እያደረገ ያለው ብትሉኝ አገር እያፈረሰ ነው። ሌላ ምንም አገር እየገነባ አይደለም። ኮሊደር ይላችኋል አይደል? ኮሊደር ያላችሁ እኮ አዲስ አበባን እያፈናቀለ እኮ ነው። ምቀኛ የሆነ መንግስት በርካታ ምናምን ይሄ ሰሜናውያን ምናምን ተፈናቅለዋል። ጭነው ምናምን እቃቸውን ሄደዋል። የሞቱም አሉ። ይሄው ፎቶ ተመልከት። የቡድን ሀገራት ሄደው እንዳለ በቃ በየጎሬው በየክላስሩሙ እየገባ ምናምን ተወያየው እያለ ፕሮፓጋንዳ ምናምን የሚያሰራጭ ከወር በፊት የሆነ ነው የምነግራችሁ። ከወር በፊት የሆነ ነው የምነግራችሁ። በቃ እዚህ ስማች ነው። ጥቅም የሌለው ሰው ነው። ጥቅም የለውም። ምን አመጣ ለኢትዮጵያ? አሁን ከሰውዬ ጋር ተወያየ ምን አመጣ? ከደቡብ አፍሪካው ጋር ተወያየ ምንድን አመጣ? ከዛ የለም ጠብ የሚል ነገር የለም። ማንም አይሰማውም። ማን ነው እሺ ጠቅላይ ሚኒስትር አብይ አህመድን የጋበዘው ሀገር? እስኪ ለምኖ ካልሆነ በስተቀር ማን ነው የጋበዘው? እስኪ ማንም አይጋብዘውም። ሞቃዲሾ አትጋብዘውም አልኳችሁ። ጅቡቲ ንቀው ምናምን ትተዋለች፣ አትጋብዘውም። ደቡብ ሱዳን ንቀዋለች። እዚህ ጋር ደግሞ ከማክሮ ጋር ተመለከተ ንቀዋለች። አቅም የለውም። አቅም ያለው ለመምሰል አፕል ላፕቶፕ ይዞ እዚህ በጀሯቸው በተደፈነ ካርዲዎች ላይ ሲጮህ አይታችኋል። ሲጎረር የሆነ ፓወርፖይንት አዘጋጅቶ ልክ ቆርጥሞ የበላ ይመስላል። ሳይንሱን ይሄ አላዳ አካዳሚክሱን ሁሉን ነገር ይሄ ፖለቲካውን ይሄ እንዲያው ስንት እንትን አለ እኮ
ስንት ጥናትና ምርምር የተካሄዳለ ስንት እኮ ረቂቅ የሆነ እንትን አለ። እሱን የሚያውቅ ይመስላል አክት ሲያደርግ መደመር ብሎ የሌለ እንትን አመጡ ደፈደፈ ቃርኒ መደመር የሚል መጽሐፍ ካላሸሸጣቸው ቁንድዱን ትባላለህ ተብሎ አሁን እንትን እያለ ነው። ፎቶ በቃ ይሁንና ጉድ ነው የምትለው። በቃ ይኸው እንደ ኤግዛምፕል ልንገራችሁ። ኤርዶጋን ፌስቡክ ገጹ ላይ ሄዱና ምንድነው የቡድን 20 ሀገራት ምናምን ጉባኤ የተካሄደ ጊዜ ይቺ ፎቶ ብቻ ነው የለጠፈ ፌስቡክ እንትን ላይ ይቺን ብቻ። አብይ አህመድ ወደ 30 ነው የለጠፈ። እንግዲህ ኤርዶጋን ይቺን ብቻ ነው የለጠፈ። ሌሎችን መሪዎች የተሳተፉትን እዩዋቸው። ከዚህ ውጭ ምንም አልለጠፉም። በቃ አንድ ወይ ሁለት ብቻ ነው። በጣም እኮ ውርደት እኮ ነው። አሳፋሪ እኮ ነው። በጣም አሳፋሪ ነው። እና ምን ችግር አለው? ለምን ተነሳ እንኳን ተነሳ ምናምን የምትሉ ትችላላችሁ። እንደዛ አይደለም፣ እንደዛ አይደለም። አቅመ ቢስ የሆነ ሰው ነው እንደዚህ የሚያደርገው። እዛም ሄዶ ሽጉጥ እዛም ምናምን ስሬስ እውነቴን ነው ይላል እኮ እንትኖችም እኮ ይላሉ። ይሄ ሳይኮሎጂስቶችም እኮ ይላሉ አቅመ ቢስ ሰዎች ናቸው። ስራ ለመስራት ስራ የሰራ ለመምሰል አክት ያደርጋሉ። ኤቭሪዌር ይገኛሉ። እዛም ከማንም ጋር ኮንታክት ሲያደርጉ ይገኛሉ። ግን ተጨባጭ የሆነ ነገር የላቸውም። ተጨባጭ የሆነ ነገር የላቸውም። በራሳቸው አይተማመኑም። ስራ መስራት አይችሉም። ግን የኔ ነኝ የሰራው ብለው ምናምን ለመፎከር ከቨሬጅ ምናምን ለማድረግ በጣም ጥረት የሚያደርጉ ሰዎች ይሄን ግለሰብ ነው የሚመስሉት። የሰራ ለመምሰል ይሳደባል። ሌላውን አሁን ካድሬዎችን ትኮፈሳለህ እንደዚህ ለብሰህ ምናምን ይላል። የለም የት አለ አሁን እሱ የሰራው ምንድነው እየሰራ ያለው? አሁን እዛ ሀገር ላይ ምንድነው እየሰራ ያለው? በሀገሪቱ ካፒታል ጦር መሳሪያ ገዝቶ ተፈራርሞ አመጦ በመርከብ ጭኖ ትሬኒንግ ሰጥቶ ወታደር ጸብ ምናምን መቀታከት ብቻ ነው እሱ እንትን የሚለው። ሌላ ምንም አይችልማ። ዲፕሎማሲ ዋናው የአንድ ሀገር እንትን ደግሞ ዲፕሎማሲ ነው። ዲፕሎማሲ ዜሮ፣ ስትራቴጂክ ሀገር እንዴት እንደሚመራ ዜሮ። የአብይ አህመድ ደጋፊ ምናምን ነን የምትሉ ግለሰቦች በጣም እፈሩ፣ ማፈር አለባችሁ። እፈሩ ዝም ብላችሁ። ስንቴ እኮ ተነግሯል እኮ አብይ አህመድ ምን አይነት ሰው እንደሆነ በደንብ እኮ ተተንትኗል እኮ በፖለቲካ በኢሊቶች በጋዜጠኞች በተለይ በኢትዮ ፎረም በኩል በደንብ አድርገው ቀጥቅጠው አስረድተውናል እኮ። ጌታቸው ረዳም በደንብ ነግሮናል። ጓደኛው ነኝ ብሎ ነግሮናል። አሁን ለሱ እንትን አለ እንጂ በነገራችን ላይ ጌታቸው ረዳም ለምን እንደገባ ማወቅ አለባቸው። አብይ አህመድን ስለሚንቀው ነው፣ ወይንም ሊመታውም ሁሉ ይችላል፣ አይታወቅም። ያው ቶታሊ ዳይድ የሆነ እንዳይመስላችሁ። ጌታቸውም አንድ ቀን ሊነክሰው ይችላል። በቃ ይሄ ነው አብይ አህመድ ማለት ይሄ ነው። በቃ እያንዳንዱ ነገር ፌክ ነው። ፌክ ምንም አይነት ቫልዩ የለውም። ኢትዮጵያ ውስጥ የጨመረው ምንም አገር እያፈረሰ ነው። ትግራይ ክልል በሙሉ አፈረሰ አስተባብሮ ኢትዮጵያውያንን። የለም ጤና ጣቢያ የለም አሁን ትግራይ ክልል የሚበላ የለም። አሁን ረሃብ አለ። አማራ ክልልም በተመሳሳይ ጦርነቱን ማስቀጠል ይፈልጋል። ዴንተው አይደለም አሁን ዘርፏል እሱ። ሀገር እንትን ከፈረሰች ይሄዳሉ ብሎ አመቻችቷል። በተለይ የተባበሩት አረብ ኤሚሬትስ ቤተመንግስት ገንብቷል ብለናቸዋል። ወርቅ ሁሉ እየቀበረ ነው። የተባበሩት ምን ነው ባንክ እያስገባ ነው። እንደሱ ሀገር ጨርሷል። ኤቭሪቲንግ ጨርሷል እሱ። በ7 ዓመት ውስጥ ቁጭ ነው ያደረገው። 30 ዓመት ምናምን እንትን የፈጀባቸውን ለመዝረፍ እሱ በ3 ዓመት በ4 ዓመት ሙልጭ አድርጎ ዘረፈ። በቃ ቁጭ የሀገሪቱን ካፒታል ሙልጭ አድርጎ ይኸው እያዋጋ ነው እርስ በርስ ኢትዮጵያውያን እንዳይተባበሩ አንዱን ብሔር ከሌላው አንዱ ነው ምናምን እንዳይጥሉት እያባላ ነው፣ እያናጠለ ምናምን እንትን እያለ ነው። ይሄ ነው በቃ የምትሰሙ ከሆነ ብልጽግናው ዙሪያ ተሰልፋ ማንኛውም ብሔር ብሔረሰብ ይሆን ትበላለህ አንድ ቀን። ከሁሉም ብሔር ብሔረሰብ አሉ የሱ ዙሪያውን ፍርፋሪ የሚለቅሙ፣ ቁጥራቸው ትንሽ ናቸው። መከላከያ አሁን እግረኛ ምናምን አጥቷል። መካናይዝድ እያለ ሊያስፈራራ ይሞክራል። ሊሆን አይችልም፣ አይሆንም። በቃ አቅቶታል። አጥፍቶ ጠፊ ድሮን እያመረቱ ነው ይላል። ህፃናት የሚጫወቱበት ድሮን የት አለ? ሞክሮት። በአማራ ክልል ኢፌክቲቭ አይደለም። አሁን ፌል አድርጎበታል። ትንኝ የሚያካክል አጥፍቶ ጠፊ ድሮን እያመረቱ ነው ይላል። ኔቨር ወፍ የለም። ኢፌክቲቭ አይደለም። ሊሰራለትም አልቻለም። አንድ የፋኖ መሪ ሊይዝ አልቻለም። የፋኖ መሪዎች እየሰጡ ነው ምናምን ይላል። አደራጅቶ ወደ ጫካ የላከውን ፋኖ
የለም ወፍ የለም። የፎቶ ፖለቲካ ጺሙን ተቆርጦ የተዘጋ ቴሌቪዥን የሚመስል መነጽር ለብሶ በሀገሪቱ እየቀለደ ነው። ፔሬድ ይሄ ነው በቃ።